የምትለው እሷ እንዴ እሷ አትምልም። ማርያምን እንዳለ ነው አራትንም በሌላው እሷ ስትምል እንደ ሰምቼ አላውቅም። የምር እኔማ አልሰማሁም። የምር ነገር ሲሆን ነው እንትን የምትለው እንጂ በሆነ ባልሆነ አትምል። አይ ብቻ እኔ በጣም የተበላሸው እኮ የዛኔ ነቤካ ድምጽ ሲያወጡ ነው። ግን የኛዎቹ ደግሞ እንዳልተነቃ ስግጥ አሉ። ስግጥ እኮ እና ስግጥ ፍምስ ነው። አንቺ ደግሞ እኛ ነቅተናል፣ ግን እነሱ በቃ ስግጥ በግዴታ። አሁን እንደ እውነቱ አሁን ድምፅ መሆን ካለባችሁ እንዲበሏቸው። ምክንያቱም በቃ እኛ ሪላክስ ማድረግ እንፈልጋለን። እረፍት አድርጋችሁ ስሩ። በቃ አሁን እንዳልሽው ቲጂዬ ወጣቱ ካሁን ጀምሮ ተጨንቆ እንዴት ነው የሚሆነው? በዚህ ወጣቱ እኮ ልክ አልኩሽ እኮ አሁን በዚህ ሰዓት ላይ ፈን የሆነ ነገር እንፈልጋለን። እውነቱን ለማውራት አሁን እንደናንተ አይነት ወጣት የሆኑ እነሱን የሚከተሉ አሉ። የሆነ በቃ የሆነ እንደ አድቬንቸር ፊልም ደና ነገር ማየት የሚፈልጉ ወጣቶች አሉ። ጀምረን ተጨንቀን በኋላ እንዴት ነው አገባኝም እግዚአብሔርን ነው ማለት የእነሱ የምን ትምህርት ነው? ቪዲዮ መቁጠርና ወሩን መድረስ ነው። አንቺ ተማርሻል። የምንም ትምህርት የለውም እኮ ነው ያስተምራል ስትሉ እኮ ነው። አንዳንድ ሰዎች እኮ ያስተምራል። ምንድን ነው የሚያስተምረው? ያለ ጋብቻ መውለድ ነው የሚያስተምረው። ያለ ጋብቻ ሄደሽ ማስረገዝ ህይወት እያለ ሌላ ነገር ቺት ሊያደርግ ይችላል እና በሚስቱ ፊት ሌላ ፌስ ከሚስቱ ጀርባ ሌላ ፌስ አለ እንደ ማለት አድርጎ እንደሰሩት ነው የታየኝ። መጀመሪያ ቢሶስት ማለት ነው። በቃ ይበቃል። 3-4 ቀን ከዛ ቲጂዬ ምን አለ መሰለሽ እዛው ፓርክ ላይ ምን አለ መሰለሽ ሴት ልጅ ያለጋ ብቻ ወንድ ልጅ በቃ ያንተ ነው ልጁ ስትለው መጠየቅ እንደማትችል በቃ እንደሚክዳት እንደዛ ያኔ ሳይነቃባቸው ያሳዩ። ከዛ ወዲህ ያለው እምቢ ሂጂ መኒ አትመኒ መኒ አትመኒ። አዎ በቃ በዛች ሰሞን አሪፍ ነገር ተምረናል እንበልሽ። ግን ሲበዛ በጣም የሚደርስ ሴት ልጅ ሳታገባ ከወለደች ምንም ዋጋ እንደሌላት ወይንም አዎ ያቺ ነው። ከዛ ወዲህ ያለው መኒኝ አትመኒኝ የኔ አይደለም እኔ ጠጥቼ ነበር እኔ አላቅም እኔ ምን ብዬ ነበር እኔ ተኝቼ ነበር። እኔ እኮ ያ ሁሉ የዛን ጊዜ እኮ ምንም ሳይሉት ነበር አይደል? እኛስ ምንም ሳንናገር ነበር አይደል እንዴ? ይስሩ በቃ ስራ ነው እያሉት አልነበር? ዛሬ ላይ በአንድ ቀን እንዲህ ጭርጭር ድራማ ሲመጣ ነው እንደ ብሩኬ ይጠጣል የሚሉት ማለት ነው። ይሄ ቤካም ቢሆን ክስቴም ቢሆን ማለት ነው። አማካል እንደ እብድ ናቸው እንደ ሃይሜ ራሱ እኔ በጣም ጀመር ማለት ነው። ሃይሚ ለስድብ ለወሬ ምናምን ቦታ ስለሌላት ሁሌም ያሰድባት ካራክተር ነው የሚሰጣት። ግልጹን ለምን አልነግራችሁ? መጨረሻ ላይ እሷ እንድትሰደብ ያደርጋሉ። በቃ ግልጽ እኮ ነው። ግን ምንም ቢሆን ባጠገቧ እና ጎኗ ያለው ሰው ስድብ ስለማይችል እይይ ስለሚያበዛ አይችሉም እንዳለ ማለት ነው። ወጥቶ እኝኝ ይላሉ፣ ለኦዲየንስ መልስ ይሰጣሉ። እሷ እኮ በቃ ተወደድኩ ተጠላው በኦዲየንስ ፊት እውነት ውስጧን ፈጣሪ ስለሚያውቁ እኮ ነው የሰው ብዛት የሰው መውደድ ይሰጣት። የምሬን እኮ ነው። እነሱ ስድብ መሸከም ስለማይፈልጉ አብኩተው ወደ እሷ የሚገፈትሩት ነገር እነሱ አይሰሙም። አላያችሁም? እንደ አብርሽም ይኸው ስንት ዓመት ሙሉ ሲረገል ዛሬ ላይ ግን የዩቱብ መሪ እየተናገረች እኮ አንተ አበላሽተህ ብለተሻ እሱ ነገሩን ሰርቶ ነገሩ ወደ እሷ ይገለበጣል። እሱ ያ ተናግራለች ሲጀመር ተናግራለች። ሁሌ ነው እኮ ቲጂዬ ሁሌ ስራ ሲጀምሩ ይጀምራል። አጨራራሷ ደግሞ እሷ ላይ ድፍድፍ እሷ ናት። የሆነ ይቅርታውንም ያለ ጥፋት ይቅርታውንም ትቀበላለች። ምክንያቱም እዚህ ጋር ያየሁባት ነገር ምንድን ነው? አሁን ለምሳሌ መጨረሻ ላይ እኔ ብዙ ጊዜ በውስጥም ቢሆን እንደዚህ ኮሜንቶች ይደርሱኛል። አሁን ለዚህ ነገር መልስ መስጠት የምፈልገው እንደ መሰላችሁ ሃይሚ ሁሉንም ነገር ማድረግ ትችላለች። በቃ ይቅርታም ማለት ትችላለች፣ መምታትም ትችላለች፣ መስራትም ትችላለች፣ ማንሳትም መጣልም ትችላለች። በቃ ይሄንን ነው የተረዳሁበት። እንዴት አደራችሁ? ወይ ካሜራ ምን መሰለሽ፣ አሁን ይሄ ነገር እኮ ማለት ነው እኔ እሺ በቃ አንተን ተረድቻለሁ በቃ ችግር የለም ብትል ኖሮ በቃ ይሄ ነገር ቆማ ማለት ነው። ስራውን ይሁን ምንም ይሁን ቆማ አይደል እንዴ? መስራት ስለሚፈልጉ ነው። አማሬ መስራት ጀመር እኮ ከጎንህ ነኝ ካለችው
ብዙም የሆነ ሰዎቹ አትራክት አያደርጉም። ገባሽ? ለዛ እኮ ነው ከጎኑ ማቶ ነው። እነሱ ደግሞ ይፈልጋሉ። አዎ እኛ ደግሞ የእነሱን ጭቅጭቅ ስለማንፈልግ ነው የምንከተላቸው። ምን ደነግጠው ምናምን እናንተ አሁን እኮ ማለት ነው ይሄ የተጀመረው እኮ ድራማ ነው እኮ። አሁን የሚጨርሱት የገቡት መንገድ የት እንደሆነ የሚወጡት መንገድ እኮ ነው የጠፋባችሁ። ስለዚህ ሄሚ ልትወጣ ነው ማለት ነው። በሩን ልታሳዩ ነው የገባችው። ተዘጋባችሁ። ስለዚህ መንገዱን ታሳዩላችሁ። እሷ ናችሁ እኮ የምታሳየው መንገድ። አንተ እኮ ልጅ አለ እያሉ እየሰድቡ እኔ እንዴት ነው ከአንተ ጋር የሚቀጥለው ትላለች። ይሄ ነገር በጣም ነው የሚያስበው። የስራው ካራክተር ነው። ምክንያቱም ትንሽ ፋፊ የጀመረ መጨረስ ሁሉ አያውቅም። ይጀምራል መጨረሻው አብቁ እሷ ላይ ድራማ የሚገባቸው አይዲያ አይኖራቸውም። በቃ አይዲያ አይኖራቸውም። ይሄ አይዲያ ይፈልጋል፣ አይምሮ ይፈልጋል፣ የሆነ አስተሳሰብ፣ አነጋገር፣ ንግግር አዋቂነት ይፈልጋል። ገባችሁ? የምሬን ነው። አጀማመር ለማንም እኮ ኖርማል ነው። የትኛውንም ነገር መጀመር ትችላላችሁ። ግን ፍጻሜው በጣም ነው የሚከብደው። የሆነ ነገር ውስጥ እኮ መግባት ቀላል ነው አይደለ? ጀስት ላይ መውጣት ይከብዳል። መውጫው እንዴት ነው የሚለው ነገር ይሄ የሆነ አስተሳሰብ ያልገባችሁ ለዛ ነው። ታዲያ ይሄ ነገር ሲጀምሩ ጽፎ አይጀምሩም እንደ ድርሰስ እኛን ከማቃጠል ይልቅ ላይ የለሽም ብዬ እኮ ነው ያስወጣሁሽ። ምን ሆነሽ ነው ደግሞ ጭራሽ ምላሳ ወጣ? ተጽፏል እኮ ፈቲና የኔ ፍቅር የኔና ተገበል አንቺ አጠገብ ላይ ተነደራችሁ። ደህና ነን አልሐምዱሊላህ። እንዴት ነሽ ቲጂዬ? መቅዲዬ ሰላም ናችሁ? እኔ እኮ ፋፊዬ ሰላምታ አልጠየኳችሁም። ሰሚራ የላሞሽ ራስ ምታት እንዴት ነሽ? ሁላችሁም ተናደራችሁ። በእንት አላችሁ ማይሎ በእንዴት ፋፊ እንዴት ነሽ? ሰኒ የሆነ ቦታ ማታ አይቼሽ ተርፈሻል። ምን ማለት ነው? የሆነ ቦታ መሀል ላይ ነበርሽ። ይሄ ወንድ መሀል ሁሉ እኔን አስገባው። አይታችሁ እኔ በጣም እንስሳዎቹ አልወጉሽም? እኔ ግን ጥያቄ እኔ እኮ አላውቅም። በስራችን ስጣቸው እንደፈጣሪ ማይላ በታውሪ መንጂ ቻው ቻው ማይሎ አንቺ ደግሞ ዝም ብለሽ ኮሜንት ትጻፊ። እኔ ኮሜንት ምጽፍ ሰው አልወድም። አንቺ አወሪ እንጂ ምን ላውራ? እኔ ኮፕሊንግ እያረኳችሁ እኮ ነው። አታስወጪ እንጂ መቅድ እንዴት ነሽ? ኦኬ አንቺ ያናት ግቡያሽ ትሳደቢያለሽ። ለራስሽ ለምን ገባሽ? በጣም ከቤቴ ከወጣ በኋላ እየተነሳ እኔ ተኝተሻል እንደ ዛሬ? እኔ እኔ እኮ ፎቶዬን እኮ ነው መሀል ወንዶች መሀል እኔም ብቻ ያስቀመጡኝ። አምሻል እንዴ ማይላ ባኮ ሳኒ ጀግንነትሽን ነው ሰንዬ፣ በጣም ጀግና ነሽ። ለምን አትይኝም? እውነት እኔ የምለው ማለት ነው ሴት ሆኖ ግን አንቺም እኔ እኮ አሁን ነው ሀዩ ቤት በደንብ የሰማሁት። ስድቡን አልሰማሁም ነበር። ደግሞ ታውቃላችሁ እየማሉ ማለት ነው እግዚአብሔር ከሱ መለየት ማርያምን እያገቡ ማርያምን ስሎች የእውነት ግን የእውነት ትክክለኛ ስም ነው የወጣላቸው። እንስሳ ሰው ቢሆኑ ያስቡ ነበር። ኧረ እንስሳ ፋይዳ አለው። ምን ሆነሻል ፋፊዬ? ማሰብ አይችልም እኮ ከሰው እንስሳ የሚለየው ማሰብ ስለማይችል አይደል? እኔ ማለት ነው እኔ ባርባሬ ነጋዴ ነች ተብያለሁ እኮ። ባርባሬ ነጋዴ አለችኝ። ጥሩ ነው በርበሬ ለወድ ለወጥ ማጣፈጫ የሆነ ጥሩ ነው ያንቺ እንደው እንጂ እንዴት ነው እኔ ማዛቅዛቅ ተው እንጂ እንዴት ነው አቆሙ? ወዳላ በርበሬ እኮ አይጥም። ምን ሆነሻል? እናንተ በተራ አውሩ። እኔ ለምሳሌ ምን አድርጌ ነው የሚዘቀዘቅ? ምን አድርጌ ነው የሚሰደብ? እኔ እኮ ግራ ነው የሚያጋብኝ። ሁለተኛ ሀይሚሻንሻ ሁለተኛ አቃጣይ ነች። ይሄንን ራስ ቦስ አይደለም ማይ ቦስ ቦስ ነሽ ነው
ሁሉ መሀል እኔን አስቆሙኝ። እግዚአብሔር እኔ በጣም አይቼ ማለት ነው። ወይኔ ፈጣሪ ትዕግስት ምንድን ነው? የሆነች ልጅ ፖስታ ነው ያየሁት። እናንተ ደግሞ ማለት ነው ሲሙኝ ነገር ማስረዳት አይችሉም ወይ ማውራት አይችሉም እኮ ነው። ወይኔ ምህረት ማንጫጫ ትላላችሁ። እንዴት እንደምንጫጩ ወይ እግዚኦ! እግዚአብሔር አንድ ሰው እዚህ ቤት ቢገባ በትክክል የሚያወራው ሰው ማንም የለም። ዝም ብሎ ነው የሚጮሁት። እውነት አይደማመጡም። በዛ ላይ እኮ ተዘቃዝቆ ማለት ነው እርስ በርስ ይደቅሳሉ። እናንተ ዘቀዘቀ አባት ተዘቀዘቀ የጀመሩ ሊሰን እነሱ ናቸው እኮ መጀመሪያ ቲጂዬ እየሰሙ እኔ የምላችሁት ማለት ነው። እኔ አንድ ወንድ ማለት ነው የሆነ ጥያቄ ሊጠይቃችሁ የሆነ ሜዳ ላይ የምታውቁትን ሰው ወዳችሁ ሴት ልጅ መለዘው ሴት ልጅ ፎቶ ታሰራላችሁ? እስቲ ይሄን ጥያቄ መልሱልኝ። ቲሸርት ላይ እኔ አልሰራም። ማን የሰራው ደግሞ ቲሸርት? ጊዜው ማረ ወይኔ እኔ በቃ ዘንድሮ አለቀልኝ ትላላችሁ ወይ? ሊነቀስ ነው ቲሸርት የሰራው ደግሞ እዚህ ጋር ልለጥፍ ወይ ይቅርብኝ። ለጥፍ እስኪ ነው ሊሰን ትልቅ አድርጊያት። እግዚአብሔር ቆይ ላሳያቸው። የሰው ባል እንዴት ነው ቲሸርት ላይ ማሰራው? ዘንድሮ አለቀን። ስሜት ነው። እስቲ ሆኖ እስቲ ቆይ አንዴ አመጣሁላችሁ። በትልቁ አስቀምጡ ጋይስ፣ በትልቁ አስቀምጡ። ምህረትን እቺማ ሰይጣን የሰይጣን ቁራጭ ናት። ማናባል ይችናት እንደ ወንጀለኛም ትባል። ፀጉሯ ራሱ ተያይዟል። አንቺ ለመድኃኒት ነው ያዝኩት። አንቺ ለመድኃኒት ሀይ እናንተ ደግሞ ምን ሆናችሁ ነው? እሷ ፎቶ አሰረች ይሰደጋል። ግን እንደዚህ አይነት ሰው ሰራ አልሰራም? እነዚህ አይነት ሰው ሰራ አልሰራም? አኑ ፍቅር እየተሄዳ ነው። ሳኔ ሚረቦቶ ዝጊ በእናትሽ። አንቺ ፍቅር እየተሄዳ ነው። ንገሪኝ በእናትሽ። እኔ ቁም ነገር ያለ ሰው አሰርቶ መስሎኝ ነው። አሳያለሁ። እቺ ሰራች አልሰራች ይሄ ቃላ ምን አሳኳቸው አይደለ? እንደዚህ ደግሞ ቅጥል ሊበሉ ይላሉ እኮ ፎቶ ሰርቶ ምን የሆነ ነገር አድርጎ እኔ ምን ያቃጥሉኛል እንደ እሷ ሰራች እንኳን ምትይው እንጂ ደግሞ ጋይስ ከፈለጉት ራስ ላይ ያሰሩ ምን አገባንና ያንግሮ የሰው ባሪ ቲሸርት ቀርቶ ማለት ነው። የሃይሚ ፎቶ ሰርቼ እኔ ማለት ነው 10 ሳንቲም የሚሰራ ነገር የሚባል ነገር አልሰራትም። አልፈልግም። እንዳማቸው እንደ እኔ ለራሴ ለቤተሰቤ ቡና እንዲጠጡ ነው ፍሉስ የሚያስገባው። እኔ ቆንጆ የምን ሹራ መስራት የምን ቲሸርት መስራት ነው። እሷን ፖስት ማድረግ ሼር ማድረግ ኦኬ። ይሄ ኬክ ሰራው ኬክ ነው። ኬክ ደግሞ በቀን የሚቆርጡት ነገር